منظومة وسط منظومة ومعناውን ነው ማየት ያለባችሁ ውስጡ ያለው የሚባለው ነገር አላህን የሚያሞግስ ነብዩን አለይሂ ሰላቱ ወሰለም የሚያወድስ በተገቢው ከሆነ حرام አይደለም ድቢውን መጨመሩ ግን ድቢው حرام ሶላቱል ጀማዓ በስቲብራ ብቻ መስገድ እንዴት ይቻላል ሀይድ ላይ ነበርኩኝ ማለት ሀይድ ላይ ብትሆንም ኒካሁ አይወርድም ማለት አይደለም ሶላት ያመርቴ መወጋት ጾማል በሚዲያ ቁርአን ተቀራለች ሴቶችን ለማበረታታት ብላ እንደው ሴቶች እንዲህ በደንብ ይቀራሉ ተብሎ ለማቅራት وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون مرحبا السلام عليكم وعليكم السلام ورحمة الله وبركاته أيوة يا شيخ ጥያቄ ለመጠየቅ ነበር እንትን የሆነ ጊዜ ውጭ ሀገር እያለሁ ታምሜ ነበር أيوة ከዛ በጣም ሲያመኝ በቃ ጽንቅ ሲለኝ ነዝር ገባው ማለት ለ15 ቀን ተከታታይ ልጾምና እዛው እያለሁ ከተሻለኝ እና 500 ብር ለምስኪኖች ልሰጥ ብዬ እንትን ተነዝሬ ነበር 500 ሪያል ነው 500 ብር 500 ብር በኢትዮጵያ ማለት ነው مرحبا እዛው ውጪ እያለሁ ማለት ነው ከተሻለኝ እዛው እያለሁ ተሻለሽ አሁን አልহামዱሊላህ ታዚያስ ውጪ ሆኜ ከዛ በጣም ሳይሻለኝ በጣም ታምሜ በብዙ ስቃይ ወደ ሀገር ተመለስኩኝ ከዛ በኋላ ያንን ደግሞ አልቻልኩኝም እንትን ጨጓራዬ ማመመኝ እዛ ብዙ መድኃኒት ስለወሰድኩ መጾሙም አልቻልኩም ብሩም ደግሞ ብዙ አልተመቻቸልኝም እና አሁን ምን ማድረግ አለብኝ እዚህ ያለው ከዳንኩ ነው ያልሽው ወይስ እንደው እዚህ ያለው ከዳንኩኝ እንትን እላለሁ እዚህ ያለው ከዳንኩኝ ይሄንን አረጋለሁ አንገብቻለሁ እዛ ውጪ ያለው ማለት ነው እኮ እና እዚያ ሳትድኝ ነው የመጣሽው እዛ ሳልደም ብዙ ተሰቃይቼ ሰዎቹም አልክም ብለውኝ በጣም ብዙ እንትን ውጪ አውጥቼ ነው በስቃይ ነው የመጣው ሳይሻለኝ ቀርቶ ማለት ነው ስለዚህ አይወጅብሽም አይወጅብም ምክንያቱም እዚያው ያለው ከዳንኩ ከስራዬ ካልተደናቀፍኩ በዚሁ መቀጠል የምችልበት እድሉ ካለ ነበር ያልሽው እሱ አልተሳካም አላህ የፈረደው ሆኗል አልহামዱሊላህ እንኳን አላህ አሻረሽ አይወጅብሽም እሺ እዛው ያለው እዚህ ያለው ከተሻለኝ ኢንሻአላህ ጾማለሁም ብሩም እከፍላለሁ አላህ ይአድነኝ ብዬ በጣም ሲጠንቀኝ ቃል ገባሁ ግን አልፈቅያው ሳይሆን ቀረና ወደ ሀገር ተመለስኩኝ ታምሜ ማለት ነው ችግር የለውም አብሽሪ እሺ ጀዛኩም አላህ ኸይር እሺ طيب ሌላው ጥያቄ ምንድነው ከረመዳን ጋር የተያያዘ ነው ረመዳን ሙባረክ ስንባል ምንድነው ምን መልሰው ረመዳን ሙባረክ ማለት እኮ የተባረከ ረመዳን ይሁንላችሁ ማለት ነው አሚን ነው የምትሉት ለና ወለኩም ብሎ ለኛም ለናንተም ብሎ መመለስም ይቻላል ረመዳን ሙባረክ ግን ማለት ዱዓ ማድረግ ነው ረመዳን ሙባረክ የተባረከ ረመዳን ይሁንላችሁ ነው አሚን በሉ ቴሌፎን የምትከታተሉ የምትደውሉልኝ ሰዎች አሁን አትደውሉ ባካችሁ ለህክምና ተብሎ የውሻ ስጋ መብላት ክልክል ነው ما جعل الله شفاءكم فيما حرم عليكم የውሻ ስጋ ለመድኃኒትነት ነው ቢባልም መድኃኒት አይደለም አላህ Subhanahu Wa Ta'ala መድኃኒት ሊሆነን የሚችል ነገር حرام አያደርግብንም خبائث من الخبائث ነው ወተመሱም መብላት አይፈቀድም ለመድኃኒትነትም ቢሆን
በእስቲብራ ብቻ መስገድ እንዴት ይቻላል? እስቲብራ እስቲንጃ የሚባል የመጸዳጃ ስርዓት አለ። የመጸዳዳ ስርዓት እስቲብራ ማለት በማዳረቂያ ነገር ማዳረቅ ማለት ነው። ማጽዳት እንደማለት ነው። እስተብራአ። እስቲንጃ ማለት ደግሞ ቆርጦ መጣል እንደማለት ነው። በውሃ መታጠብ ማለት ነው። ስለዚህ የመጸዳጃ የሽንትና የሰገራ መጸዳጃ ቦታዎቻችንን በእስቲብራ ብቻ በማዳረቂያ በመጥረጊያ ብቻ ጠርጎ መስጀድ ይቻላል ወይ ነው? መወገዱ እርግጠኛ ከተሆነ ይቻላል። ውሃ መጨመሩ የተወደደ ነው። ናም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። እሺ። ጥያቄ ወንድሜ ታሞ ነበረ አምናም ረመዳን ዘንድሮ ደግሞ ታክሞ መጥቶ መድኃኒት አለው የሚወስደው ማለት ነው። መድኃኒቱ ቀን ይወሰዳል? ቀን መወሰድ አለበት? አዎ፣ የኩላሊት ቀይሮ ስለመጣ ግዴታ መውሰድ ያለበት ነው። አዎ። ባለፈውም ይሄው መድኃኒት ይሄው በሽታ ነበር። አዎ፣ እሱ ምክንያት መጾም አልቻለም ነበር። አሁንም ተመልሶ የመጾም እድሉ ትንሽ አከራካሪ ነው አይደል? አሁን ሰሞኑን ነው የቀየረው እና መድኃኒት መውሰድ አለበት። ያንን ኩላሊት የራሱ እንዳልሆነ ያውቀዋል ነው የሚባለው። ላላ ገብቶኛል። ይሄ ኩላሊት በሰው ኩላሊት እየኖረ ድኖ ጾም የመጾም አቅም ሊኖረው ይችላል ተብሎ ይጠበቃል ማለት አሁን መድኃኒቱ ግዴታ ነው መውሰድ ያለበት። طيب ያልኩሽ አልተረዳሽኝም። ለማንኛውም አሁን ባለበት መጾም ሐራም ነው፣ ለሱ ማፍጠር ነው ያለበት። ድኜ ቀዷ አወጣለሁ የሚል ተስፋ ካለው የዘንድሮውንም ያለፈውንም ከዚያ በፊት ያለፈውንም ዝም ብሎ ይጠብቅ፣ ሲድን ያወጣቸዋል። ግን የኩላሊት በሽታ በዚህ ከደረሰ በኋላ ተመልሶ ቀዷ 60 ቀን 90 ቀን ለማውጣት የሚያስችል አቅም ይኖረዋል ተብሎ ተስፋ የማይጣልበት ከሆነ ክፍያ ክፈሉ። ክፍያው ምንድን ነው? ለእያንዳንዱ ሰው የአንድ ቀን የአንድ ሰዓት የአንድ ሰው ምግብ መስጠት ነው። ለአንዳንድ ቀን ለ90 ቀን ለ90 ሰዎች የዘንድሮው 30 ያለፈው 30 ያሁኑ የዚያ በፊት 30 ከሆኑ 90 ናቸው። የ90 ቀኖችን 90 ሰው ምግብ ማብላት ወይም 90 ሰዎችን አንድ ላይ መጋበዝ ነው። ወይ ደግሞ ለ90 ቀን አንድን ሰው ማብላት ወይም ለማን ነው ለሶስት ሰዎች 30 ቀን ማብላት እንደማለት ነው። ኡስታዝ አሁን እሱ ቀይሮ ስለመጣ እስከ እድሜ ልኩ ነው መድኃኒቱ የሚወስደው። አዎ፣ አሁን እኮ ያልኩት ታዲያ እሱን ነው የሚያሳየው። የመመለስ የመጾም አቅሙ ወይም ተስፋው የመነመነ ከሆነና ይህን ነገር ማቋረጥ የማይችል ከሆነ በክፍያ ይለፋልኩሽ እኮ። ማቋረጥ አይችልም። እሺ፣ አሁን በየቀኑ እናብላለት ወይስ? በየቀኑ አይደለም፣ አንድ ጊዜ መስጠት ይቻላል። አንድ ጊዜ መስጠት ይቻላል። አሁን በየቀኑ ለምን? እሺ፣ ባረከላሁ ፊክ። ሌላው ጥያቄ ደግሞ ሀይድ ላይ ሁኜ አላቆም አለኝ ምን ላድርግ ነው የምትለው። ናም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አዎ፣ ከረመዷን ውጭ እኮ ነው እየተጠየቀ ያለው። እሺ፣ ኒካ አውርዶልኝ ነበረና ግን ቀን ሲወርድብኝ ሀይድ ላይ ነበሩ። እንዴት ይታያል? ሀይድ ላይ እያሉ ደግሞ መፈታት አይቻልም ይባል ነበር። ኒካህ ሲወርድ ሀይድ ላይ ነበርኩኝ ማለት ሀይድ ላይ ብትሆኝም ኒካሁ አይወርድም ማለት አይደለም። ኒካሁ ይወርዳል፣ ግን
ይሄ አሁን የምታዩ ሐይድ ዒዳ ውስጥ አይካተትልሽም ማለት ነው እንጂ ኒካሁ አልወረደም ማለት አይደለም። የተጠላ ነው፣ መነጋገር ነበረባችሁ። እሱም ሐይድ ላይ ነሽ ወይ ንጹህ ነሽ ወይ ብሎ መጠየቅ ነበረበት። ግን ያው የተለያየ ሀገር ላይ ነበር። ችግር የለውም። እሺ ኒካሁ ይወርዳል፣ ዒዳው ግን ከዚህ አይቆጠርም። ይሄ አሁን ያለው ሐይድሽ ከዒዳ አይቆጠርልሽም። ባረከላሁ ፊክ። እና ሐይድ እየቆመልኝ አይደለም፣ 7 ቀን በኋላ እንደ በሽታ አይቼ ልጹም ወይ ልስገድ ወይ ነው የምትለው። እንደ መጀመሪያ ሐይድ ልምዱ ነው የሚታየው። የሴቷ የሐይዷ ሴት ልምዷ ስንት ነበር ነው። 7 8 10 ቀኑን ካለፈ የበሽታ ነው ይባላል። ልምድ ከሌላት መልኩ ነው የሚታየው። መልኩ የሐይድ መልክ ያለው ደም ከሆነ ልክ የወር አበባ ነው የምንለው። 10 ቀንም 11ም ቢሆን 15 ከሆነ ነው ከዚያ በኋላ በሽታ ነው የሚባለው። አለበለዚያ እስከ 10ማ ድረስ መልኩ የወር አበባ ከመሰለ የወር አበባ ነው የሚሆነው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ያለኝ መሰለኝ። እሺ ካፊሮች ለኛ እንኳን አደረሳችሁ ካሉ ምን ብለን እንመልስ? እንኳን አደረሳችሁ ማለት ማን? ካፊሮች ለኛ እኮ አላህ እንኳን በሰላም ለጾማችሁ አደረሳችሁ ከሆነ እንኳን አብሮ አደረሰን በሏቸው። ግን ጌታ ታዲያ እየመረቋችሁ እኮ ነው። እነሱ ጌታ ኢየሱስ እንኳን በሰላም አደረሳችሁ ምን አሉ ካሉ አሚን አትበሉ። ምክንያቱም ኢየሱስ አይደለምና ያደረሰው። እኛስ ማለት እንችላለን አትበሉ እናንተ። ምን ላይ ረመዳን ላይ ማለት ነው። ረመዳን ላይ ለእያንዳንዱ እንኳን አደረሰህ እንላለን ለሌላው ለሙስሊሙ። እነሱማ ካፊሮቹ እንኳን አደረሳችሁ አይባሉ፣ አይጾሙ እነሱ። እሺ የወሊድ መርፌ ማለት ምን ማለት ነው? የወሊድ መከላከያ ማለት ነው ወይስ የወሊድ ለእንትኗ ጽንሱ መግፊያ ነው? የወሊድ መርፌ የሚል ነገር ማብራሪያ ያስፈልገዋል። የወሊድ መርፌ ማለት ምን ማለትሽ ነው? ቲክቶክ ላይ ያላችሁት ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ናም አይዋ ጥያቄ ነበረኝ። መርሃባ። ጥያቄህ ምን ይላል? ሶላቱል ጀማዓ ስንት ሰው ሲሆን? አንድና ኢማምና መእሙም። አንድ ሰው ከኢማም ጋራ ከቆመ ጀማዓ ተሰገደ ይባላል። አዎ አንድ ሁለት ሰው ግን ሄሎ ኢማምና መእሙም አንድ ኢማም አንድ መእሙም ካሉ ጀማዓ ይባላል። ከይሩ ያው ሰባት ነው። አዎ እሺ ሌላ ሄሎ መርሐባ። ሌላ ጥያቄ እሺ ለይለቱል ቀድር መስጊድ ሽማግሌ ቢሆን ይታያል። ለይለቱል ቀድር አሁን ያው ቀኑ በቤት ይታያል ችሎታ ከሌለው ለይለቱል ቀድር መስጂድ ባይሄድ ነው። አዎ ችግር ካለ መስጂድ ሆኖ ያገኘው እኮ አይደለም የሚለው አላህ። ለይለቱል ቀድርን የትም ቦታ ሆኖ አላህ ሊወፍቀው ይችላል። መንገድ ላይ ሆኖ፣ ቤቱ ሆኖ፣ ሆስፒታል ሆኖ የፈለገው። እሺ
የወሊድ መከላከያ መርፌ መወጋት ከሆነ እንደ ሌላው መርፌ ነው፣ እንደ ምግብ መርፌ አይደለም የሚታየው። እንደዚያ ይመስለኛል። የወሊድ መርፌ መወጋት ምጥ ማምጫው ከሆነ ግን አላቅም። ምጥ ማምጫው እንደዚያ ደረጃ ደርሳ መጾምስ አለባት ወይ? የአክስት ልጅ አጅነቢ ናት ወይ ነው ወይ? የአክስት ልጅ የአጎት ልጅ አጅነቢ ናቸው። የአክስት ልጅ የአጎት ልጅ አጅነቢ ናቸው። مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ ተፈጠረ። እሺ ሴቶች ሀይድ ላይ ሆነን ቁርአን መቅራት እንዴት ነው ይቻላል ወይ? በሕፍዛችሁ መቼስ ብትቀሩ ችግር ያለው አይመስለኝም። በሕፍዛችሁ ወይም ቁርአን ሳትነኩ በመንካቱ ላይ ያለውን ኺላፍ ከባድ በመሆኑ በጧሃራ ነገር ይዛችሁ ወይ በሞባይል ላይ ባለው ቁርአን ላይ ብትቀሩ የተመረጠ ነው። መቅራት ኖርማል መቅራት አይቻልም ማለት ነው። መቅራት ቀጥታ ይቻላል? መቅራትማ ይቻላል። መቅራቱ ሁለት አይነት ነው። አንድ ኪታቡን ይዘሽ ነው ወይ ኪታቡን ሳትይዢ በቃልሽ ወይም ሞባይል ላይ ወይም በንጹህ ነገር ይዘሽ ማለት ነው። በእጅ ይዞ ባትቀሩ ነው የሚመረጠው። ሌላ ጥያቄ ነበረኝ። ረመዳን ላይ ተራዊ መስጊድ ሄዶ ከመስገድና ቤት ለሴቶች ማለት ነው የማትሳነፉ ከሆነ ቤት ብትሰግዱ ነው የሚመረጠው። ሴት ልጅ መስጂድ ከምትሄድ ቤት ሁና መስገድ ነው የሚመረጠው። ሄዳችሁ ካልሰገዳችሁ የምትሳነፉ ከሆናችሁ የሚያበረታታችሁ ከሌለ ነው እንጂ ቤት ሁናችሁ ጠንክራችሁ መስገድ የምትችሉ ከሆነ መስጂድ ሁናችሁ መቅራት ነው የሚመረጠው። ቤት ሁናችሁ መስገድ ነው የሚመረጠው። እሺ መርሃባ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ከትንሽ ጊዜ በኋላ ትንሽ አርፈን ተመልሰን ሌሎች ጥያቄዎቻችሁን እናያለን። እስከዚያው ድረስ ደህና ሁኑ፣ ብዙ አትራቁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا. ጥያቄዎቻችሁን ለመቀበል ከረፍት በኋላ ተመልሰናል። ናም ሰላም አለይኩም ወራህመቱላህ። አዎ ለሚያስፈልግ ነበር እና የእሷን ምን ሀቋን ሳነካይጄ ባገባስ ይታያል? ምን እስቲ እንደገና ማለት ያው ልጅ ከወለድን ወደ 12 ዓመት ነው። ያው ባለቤት መውለድ ኧረ አይሰማም። አጠገብሃለች እንዴ? የለችም። ንገረኝ። እሺ አይ ልጅ ካገኘን 12 ዓመታችን ነው። ከወለዳችሁ 12 ዓመት ነው። ምንም አሁንና ኢንሻአላህ የእሷ ምንም ነገር ሳልነካ ማገባ እንዴት ነው በሸሪያው? ብታገባ ምን ችግር አለው? ያንተ አቅም ነው የሚወስነው። አንተ ሁለት ማስተዳደር ትችላለህ ወይ? እሷ አስተኖርልሃለች ወይ?
ካወቀችስ የሚመጣውን ችግር ምን ልታረግ ትችላለህ ነው እንጂ የሚከለክል የለም ሸሪዓማ ፈንኪሑ ማ ጧበ ለኩም ሚን النساء مثنى وثلاث ورباع ነው እሷማ አግባ ነው የምትለኝ ያው አግባ ችግር የለም ያን ነገር እያለችኝ ነው እሷ ከተስማማች ሸርዓን በማም ባትስማማም ችግር የለም እንኳን ተስማምታ ጀዛከላሁ ኸይር ምንም ችግር የለውም بارك الله فيكم የወሊድ መከላከያ የወሊድ መከላከያ መርፌ ማለት ነው ቅድም መልሻለሁ መከላከያ መርፌ መወጋት ጾም አያበላሽ የአክስት ልጅ አይቻለሁ ቅድም አይተናል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا أنتنا يونا كباربيتي كاجفوت كويس أنا كتجادنا عن ما شونال أنا عايز ترى رجل نبرة أيوة كذا أنتني أورد إنك تبي إذا السؤال أول كتاب ممكن إزاي تجرب አይሰማ ከተጣላን ብዙ ቆይተናል ከዚያ ኒካህ ወረደ አልሽኝ ምንም ነገር አይሰራም እና እኔ ደግሞ ልጄ ሰውን ማለት ተፈለገ ማለት ስልክ ማላነሳም ስለዚህ ደግሞ እንደዚህ ተመገባቸው ከዛ ወረደው ሁሉም አይቻል ነው እስቲ እንደገና አስተካክለሽ ስልኩን ለመደወል ሞክሪ ምንም እንትን የለም ግልጽ አይደለም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أيوة ايش طيق مثلا لرمضان يودي كلمة مطلب شام مالك يعني قال ولا لمطلب مالك قال ولا لمطلب يودي كلمة مطلب شام يولد كنين مالك هاي دي جاي مطلب مالك يا حيد ما زقيا هاي دي زقي مطلب شام ችግር የለውም አሁን የጤና ጉዳይ አማክሩ እንጂ ሐኪሞችን እንደ ሸሪዓ ችግር የለውም እሺ جزاك الله خير بارك الله فيك እንደ ወሊድ መከላከያ ሳይሆን
ደሙን እንዲያቆየው ማለት ነው እንጂ የወሊድ ጋር ግንኙነት የለውም። አይዋ የወሊድ መከላከያና የወር አበባ ደም ማዘግያ የሚባሉት የተለያዩ ናቸው። እንትኖችም ክኒኖች መድኃኒቶችም የተለያዩ ናቸው። ህክሙም የተለየ ነው። የወሊድ መከላከያ ወንጀል ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሼህ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። እንትን ነበር ሰውዮች ኢማም ነው ቃልቻ ነው ግን ማለት ነው አንበሶች እንግዲህ ያጀማል ለምሳሌ ማለት ነው እና እሱን ተከትሎ ሶላት መስገድ ይወቃል ወይስ ከዛ ሌላ ልጅ ምንድነው አልከኝ? ኧረ ቆይ ይሄኛው ምንድነው ያልከኝ? ምንድነው አልከኝ? ሰውየው ኢማም ነው ቃልቻ ነው ግን አንበሶች እንግዲህ ያርዳል። አንበሶች አንበሶ የሚባል ዶሮ ምናምን መወከል ምናምን ያርዳል ማለት ነው። ሌላ ኢማም የለም? ሌላ እንዴት ለዛሬ የሚያርድና ለጂን የሚያርድ ኢማም ታረጋላችሁ? ወላሂ እንግዲህ ያው በቃ ያው እኛ ሳንሆን ያው እኔ በርግጥ አልነበርኩም፣ ሌላ ሀገር ነበርኩ። ስመጣ እንደዛ ሆኖ አገኘሁኝ። እሱን ተከትሎ መስገድ ይቻላል? ለአንበሶ ለውሾ ለጅቦ ምናምን የሚያርድ አይደል? አዎ በግ ያርዳል። የተመሳሰሉ ዶሮዎች ያርዳል። አንበሶ ማለት ዶሮው ነው። ዶሮ አዎ ዶሮ፣ ነጭ ዶሮ፣ ጥቁር ዶሮ ምናምን ለጂኒ እሱን ካላደረኩኝ ይላል። ለአንበሶች፣ ለውሾች፣ ለጅቦች፣ ለጅኖች የሚያርድ አይሆንም። ይሄ አደራችሁ፣ እንደዚህ ያለ ኢማም አይሆንም። ተመካክራችሁ እዚህ አካባቢ ያለው እስልምና ጉዳዮችን አናግራችሁ የሸሪዓ ፍርድ ቤቶችን አናግራችሁ መቀየር አለበት ሲሆን እሱ መመከር አለበት። ሌላ መስጂድ ከሌለ ሰገድ ራስህ ምንም ማድረግ አትችልም፣ አቅምህ ስለሌለህ ማለት ነው። ግን መቀየር እየተቻለ የአካባቢ ሙስሊሞቹን መናገር እየቻላችሁ ይታወቃል በአካባቢ ይሄ እንደሚሰራ። አዎ ያው የተወሰኑ እንትን ሆነ ተከራክረው ነበረ ግን ያው እሱም እንደ መረጃ እንትን አለ ልንስማማ አልቻልንም። በርግጥ ያው ምን አለ መረጃ ደግሞ ምን አለ መረጃ ያው መነሳት የሌለበት ነገር የሆኑ እንትኖች ኪታብ አግኝቻለሁ አለ ማንሳት ካለብኝ አንሳ። ለምሳሌ ኪታብ የምን ኪታብ? አኖች አናዎች አና አድርገዋል ያረጉ ነበረ። አረ ያን ኪታብ አያቃቸውም ማለት ነው። አያደርጉም። ይሄንን ተው፣ እንዲያው ማስፈራሪያ ነው። አንይ ከተነሱ መቼም አሚን ብሎ ይቀበላል ብሎ ሰውን ለማሳመኛ ነው። አያረጉም፣ እሳቸው አይሉምም። ሁለተኛ ደግሞ ሰኞና ጁምዓ በየሳምንቱ ሰኞ ጁምዓ እንትን ይደረጋል፣ ፍየል ይታረዳል። ለምሳሌ እኔ ያለሁበት ሀሪማ ማለት ነው። ያ እንግዲህ ሾዎቹ ለምሳሌ ሀጃ ወጥቶልኛል ምናምን ብሎ ነው ያ ሰውዬ ሰኞም ሆነ ጁምዓ አምጥቶ የሚያርደው ፍየል ማለት ነው። ያንስ እንዴት ነው መብላት? ስለት ነው የሚመጣው ይመስለኛል። መቼም እዛኛ አካባቢ ያው የሆነ ስለት ካላደረገ ያው ወይም ሶደቃ ምናምን አይመስለኝም። አይደለም። ለምን ተጠራጠርክ አንተ? ሶደቃ ለምን አይሆንም? አይ ወልጄ ሳውዲ አረቢያ ሀዲችልኝ የሆነ ነገር አይሆንልኝ ያርጌ አቆርማ አመጣለሁ ብሎ ነው ተስሎ ነው። አላኩል ሐል ይሄ በጥርጣሬ ዝም ብሎ ሐራም አይባልም። የአንበሶ የጅቦች ግን አይሆንም። እሱን የሚያርደውን ሰውዬ አና እንኳን ይሄንን ሊቀበሉ አያውቁትም። እንደዚህ ያለውን በየትኛው ኪታባቸው ነው ይሄንን ያሉት ብላችሁ ጠይቁ። ይሄኛው ሶደቃው ሰኞና ማክሰኞ፣ ሰኞ ሐሙስና ሮብ እያለ ቀኑን እንዳያመልከው እንጂ ቦታውን አምልኮት ለዚህ ስለት ብሎ ያምጣ እንጂ በፈለገው ቀን ቢያርድ ቢበላ ችግር የለም። ጥሩ። እኔ አሁን ለምሳሌ ሰው ያረጋ ነበርኩኝ የሆነ ሰዓት ላይ ጉርብ ከፍቼ ሙሳፊሮች አሉ፣ ቁርአን ቀሪዎች ናቸው እና እዛ ሀሪማ ላይ ደግሞ ያው 3 አውቃት አውራድ ይባላል፣ ኹዝ ቢዲ ምናምን ይባላል
ጉርብ ከፍቼ ለእነኛ የምናስፈጥርበት አጣንና እስኪ እንደው ጉርብ ከፍተህ እርዳን ብለው ነበር እዛ አካባቢ ያሉ ሰዎች ማለት ነው። እና ጉርብ ከፍቼ የተወሰነ ብር እያሰባሰብኩኝ ነበር። ግን እዛ ያን የሰማ አንድ ሰው ደውሎ እኔን ሰደበኝ። ሆስፒታል ያ ረሱላህ የሚባልበት ብር እየሰበሰብክ እያበላህ አንተ የወንጀል ተካፋይ ነህ አለኝ። ለምሳሌ ይሄስ እንዴት ይታያል? እና የእናንተ የማፍጠሪያ ነገር ስለቀረ ሁዝቤዲን አይተውት እነሱ ሁዝቤዲ ትክስተት መሆኑን መንገርና ማስተማር ቁጭ ብሎ ተመካክሮ ማስቀረት ነው እንጂ ይህንን ካረጋችሁ ኢፍጣር አንልክም በትሏቸው ምንም የምታመጡት ነገር የላቸውም። እንዲያውም እልህ ነው የምታስይዟቸው። እልህ የሚይዘው ሰው ካለ ኢፍጣሩ መጣ አልመጣ እነሱ ሲሉት ነው የነበሩት፣ ወደፊት የሚላሉ ባይሆን ሁዝቤዲ ያ ረሱላህ ማለቱ ስተት ነው፣ ይሄ በቁርአንና ከሐዲስ ጋራ ይጋጫል፣ እንዴት አይታችሁት ነው ብሎ እንደ ዑለማ ቁጭ ብሎ መመጋከር፣ እናንተን እንኳን አልሰማ ካሉ ሌላ ከፍ ያሉ ሰዎች ጋራ እንዲወያዩ ማድረግ፣ ኪታብ ማሳየት በዚህ ነው እንጂ በማዕቀብ ይሄ የአሜሪካን ሱና ነው። እንደዚህ በማዕቀብ እንቅጣቸው ማለት አይ ምሳሌ ያንን ተካፋይ የእንትኑ ሰብሳቢ አላስፈጥር ዝም ብለህ አስፈጥር ተዋቸው። መርሐባ ጀዛከላሁ ኸይር ባረከላሁ ፊክ። ነገ ጾም መሆኑን አለመሆኑን ማታ ነው የምናውቀው። አዎ ማታ ነው የሚታወቀው ኢንሻአላህ። አሁንም ከኛ በፊት ፀሐይ የሚገባባቸው ሀገሮች አይተናል ካሉ ከዚያው እንዘጋጃለን። እኛ አብዛኛው ጊዜ መካ ታየ ከተባለ መኮች የሚጾሙ ከሆነ ነው የምንጾመው። እኛ በጣም ቅርበት ያለው ለዚህ ጉዳይ ላይ ትኩረት የሚያደርገው የሳዑዲ አረቢያ ዑለማዎች ቢሮ ነው። እኛም ካየን እንናገራለን ኢንሻአላህ። ሴት ልጅ በሜዲያ ቁርአን ትቀራለች። ሴቶቹን ለማበረታት ብላ እንዲያው ሴቶችም እንዲህ በደንብ ይቀራሉ ተብሎ ለመቅራት ከሆነ ነው እንጂ ይህን ያህል እንትን የለም። ግን አንዳንድ ጊዜ ሴቶች ሲቀሩ ሲያዩ ቁርአን የወንድ ልጅ ብቻ የሚመስላቸው ሴቶች ካሉ ይሄው ሴትም በደንብ ይቀራል ብሎ ሴትም ቁርአን ተፍሲር ትፈስራለች፣ ሴቷም ሐዲስ ትናገራለች፣ ሴቷም የዲን ጉዳይ ይመለከተኛል ብላ ትጨነቃለች፣ ታስባለች ብሎ ለማስተማር ካልሆነ በስተቀር ጥሩ አይደለም። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይዋ ሄሎ ናም ሰላም አለይኩም። መርሐባ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እበት ይነጅሳል አይነጅስም የሚለው ምን ይነጅሳል? እበት ይነጅሳል አይነጅስም የሚለውን ጥያቄ ብትነግሩ። እበት ነው የከብት እበት ሶሒሁ አይነጅስም ነው። አይነጅስም የሚለው ነው። አዎ ይነጅሳል የሚሉ ዑለማዎች አሉ፣ ግን አይነጅስም የሚለው ነው ይላሉ። መርሐባ ይሄን ለመጠየቅ ነበር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶስት ጊዜ ፈቷል አልቋል ሲባል ከልቤ አይደለም የፈታሁ አለ። እንደዚህ የሚባል ነገር አለ እንዴ? ሶስት ጊዜ ፈቷል በቃ ተፈታለች ከልቤ አይደለም ነው። እሱን እኛ አናቅም፣ አላህ ነው የሚያውቀው። እኛ በቃሉ የተናገረውን ብቻ ነው የምናውቀው። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን ለመጠየቅ ፈልጌ ነበር። ጾም ላይ ፔሬድ መሀል ላይ መጥቶ እንትን የሚል ነገር ከሆነ መርፊ መጠቀም ይቻላል ወይስ አይቻልም? ይቻላል። አሁን እኮ ተጠይቆ ተመልሷል። አይ እኔ እንደ አጋጣሚ አሁን ነበር ከፈትኩት። አዎ ይቻላል፣ ችግር የለውም። እሺ ሌላ ደግሞ አንድ ጥያቄ ነበረኝ። የሚጠይቀውን ሰው አጥቼ ነበር። ያው መልቂያማ ሁሉ ነገር ሲያልቅ የሚቀሩ ነገሮችን ልትነግሩኝ ትችላላችሁ? የው መልቂያማ
ሁሉ ነገር ካለቀ በኋላ የሚቀሩ ነገሮች ሁሉ ነገር የሚያልቅ ማለት የውመል ቂያማ እኮ አያልቅም። የውመል ቂያማ ለምሳሌ ነፍሳቶች ሁሉ ነገር ጨርሶ ከሞቱ በኋላ ምድር ከጠፋች በኋላ ማለት ነው። የቂያማ ቀን አይሞትም። የቂያማ ቀንማ ተነሳን ማለት እኮ ነው። የውመል ቂያማ ማለት እኮ የሞተ ሁሉ የሚነሳበት ማለት ነው። ያው ከመነሳቱ በፊት ቀድሚያ ጨርሶ ይሞታል፣ ሁሉ ነገር ይጠፋል። አዎ የዛን ጊዜ የሚቀሩ ነገሮችን ማይጠፋው ማለት ነው። ينفخ في السور فصعق من في السماوات ومن في الأرض إلا ما شاء الله ነው አይደለ? እነሱ እነምና ምኖች ናቸው የማይጠፉት ነው። ተቋረጠ። طيب እንጠብቃታለን ትንሽ ካላት نعم. طيب السلام عليكم ورحمة الله. السلام عليكم. السلام عليكم. وعليكم السلام ورحمة الله. ايوه ايه منظومه مدامت በቃ ሄሎ መንዙማ መዳመጥ ምን መዳረስ በቃ ድቤ መንዙማ የለም የድቤ መንዙማ አዎ እሺ በቃ ድቤ መንዙማ የለም ድቤ መንዙማ ሳይሆን ሐራም አለው ድቤ እየተመታ የሚባል መንዙማ ማለት ነው አይደል? አዎ ኧረ እኔን አውራይተው ቴሌቪዥን አታዳምጥ እና ምን አለው አልከኝ? ሐራም አለው። ሐራም አለው? አዎ ሐራም ነው ወይ ነው? ሐራም አለው። ሐራም አለው። ሐራም ነው ወይ ነው ወይ? ይሄን መጠቀም ሐራም ነው ወይ እንደማለት ነው? እንትን ነው መንዙማ ውስጡ ያለበት ነገር ነው የሚወስነው። አዎ ሽርክ ነው ማለት ነው። طيب ገብቶኛል። አሁን ይህንን ማዳመጥ በድቢ እየተመታ የሚባለውን መንዙማ ማዳመጥ ሐራም ነው ወይ ለማለት ነው። አይ የኛ መንዙማው ማዕናውን ነው ማየት ያለባችሁ። ውስጡ ያለው የሚባለው ነገር አላህን የሚያሞግስ ነቢዩን ዓለይሂ ሰላቱ ወሰላም የሚያወድስ በተገቢው ከሆነ ሐራም አይደለም። ድቢውን መጨመሩ ግን ድቢው ሐራም ነው። ضرب الدفوف ሐራም አው መክሩህ ነው፣ የተጠላ ነው ወይ ሐራም ነው ነው። በተለይ ደግሞ የአላህ ስም እየተጠራ በአላህ ስም ላይ ድቢ መደብደብ ተገቢ አይደለም። ረሱልን ዓለይሂ ሰላቱ ወሰላም እያወደሱ በድቢ ማጮህና ማድመቅ ተገቢ አይደለም። ሶላዋት ማለት የፈለገ ሰው በግሉ ሶላዋት ሊል ይችላል እንጂ በድቢ አይደለም። የዚህ ኢላ ፈሰዒቀ መን ፊ ሰማዋት ወማ ፊ ልአርድ ኢላ መን ሻ አላህ መን ፊ ሰማዋት ወመን ፊ ልአርድ ኢላ መን ሻ አላህ ምንድን ነው ብላ የጠየቀችው ልጅ አልተመለሰችም። ለማንኛውም እየሰማች ከሆነ ቴሌቪዥኑ ላይ ነቢዩ ዓለይሂ ሰላቱ ወሰላም ይህንን አያ ራሱ ተጠይቀዋል። ወኑፊኸ ፊ ሱሪ ፈሰዒቀ መን ፊ ሰማዋት ወመን ፊ ልአርድ ኢላ መን ሻ አላህ
ሲሉ ብሎ ቁርአን ሲያነቡ ነብዩ አለይሂ ሰላቱ ወሰለም من هم الذين استثنى الله تعالى አሁን እዚህ አላህ በዚህ ድንጋጤ አይጠፉም የተባሉት እነማን ናቸው ተብለው ተጠይቀዋል። ልክ አሁን እንደጠየቅሽ ማለት ነው። እዚህ ላይ ታዲያ ምን አሉ ነብዩ አለይሂ ሰላቱ ወሰለም አላህ እንዲህ ብሏል አሉ ጅብሪል፣ ሚካኤል፣ ኢስራፊል፣ መለከል መውት አራቶቹ ማለት ናቸው። فيقول الله تعالى لملك الموت يا ملك الموت من بقي من خلقي كذا الناس سيقروا አሁን ጅብሪል፣ ሚካኤል፣ ኢስራፊልና እኔን የቀረነው ይለዋል። እነሱንም ይገላል። ከዚያ በኋላ እሱ ይጠራና በጀነትና በእሳት መካከል መለከል መውት ይመጣና ይህን ሰው ይህንን አካል ታውቃላችሁ ሆይ ብሎ ይላቸዋል አላህ። አዎ እናውቀዋለን፣ ሁላችንም በአጠገባ ሩሃችንን የወሰደ እሱ ነው ይሉታል። እነዚህ የጀሃነም ሰዎችንም ይጠይቃቸዋል። አዎ እናውቀዋለን፣ ሁለቱን መካከል ላይ ይታረዳል፣ በዚህ ነው የሚያልቀው ነው የሚለው። جزاكم الله خيرا بارك الله فيكم. أسأل الله ربي بأسمائه الحسنى وصفاته العلى يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب. كل سنة وأنتم طيبون. تقبل الله منا ومنكم صيامكم وقيامكم مسبقا. الله صوماتشنن قياماتشنن يقبلن. جزاكم الله خيرا. يزاريو تمرتاتشن زيابة قال إن شاء الله رمضاناتشن يتطابقن ነው. والسلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون